በኢየሱስ ስም ሰላም እላችኋለሁ። ዛሬ በፊታችሁ ይዤ የቀረብኩት አንድ ቃል ናት። ነገር ግን በውስጡ ሰፋ ያለ እንደ ባህር እንደ ፓሲፊክ የሰፋ ነገር ነው። የቀረውን እንግዲህ እናንተ እንድትታገሉበት ተወዋለሁ። መጽሐፍ ቅዱሳችንን እናውጣና ከሁላችንም በቃላችን የምናውቀው ቃል ነው። ምሳሌ 29 ቁጥር 18 በጌታ በኢየሱስም አነበዋለሁ። ራእይ ባይኖር ሕዝብ መረን ይሆናል፣ ሕግን የሚጠብቅ ግን የተመሰገነ ነው ይላል። እንጸልይ። እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም በፊትህ ተሰብስበናል፣ አምልከናል፣ ጸልየናል። አሁን ደግሞ የቃልህን ደጃፍ ትከፍትልን ዘንድ ቃልህም ወደ ውስጣችን ገብቶ ያንተን ሐሳብ ያንተን ራእይ ይገልጽልን ዘንድ እንጸልያለን። ከፍ በል፣ ክበር፣ ተመስገን። ጌታ ሆይ ሥጋ ለባሽ ያንተን ቃል መግለጽ አይችልምና ደካማውን እኔን ደግሞ ትረዳኝ ዘንድ ጸልያለሁ። ይህ ሁሉ በታላቁ ልጅህ በኢየሱስ ክርስቶስ ስም አሜን። እንግዲህ እዚህ ጋር እንደምናየው የራእይ ባይኖር ሕዝብ መረን ይወጣል። ሁለቱ ቃላቶች ናቸው የምንፈልጋቸው፣ ራእይና እንደገና ደግሞ መረን። እነዚህን ሁለቱን ለመግለጽ ነው የምፈልገው። ራእይ የሚለውን ቃል በዕብራይስጡ ለየት ባለ ሁኔታ ነው ኤቲሞሎጂ ወይም ቃሉን ስናጠናው። ራእይ እንግዲህ በአማርኛም በእንግሊዘኛም ስናየው ቪዥን ነው፣ ከአይን ጋር የተያያዘ ነገር ነው። ነገር ግን የዕብራይስጡ ቃል ኤቲሞሎጂው ሲጠና ምንድን ነው የሚለው? ማንኛውም መገለጽ ከእግዚአብሔር፣ ማንኛውም ቃል ከእግዚአብሔር ወደኛ ማለት ነው። የሌለው ከሆነ ማንኛውም ምሪት ማለት ነው። እንግዲህ ማንኛውም ምሪት ከሌለን ምንድን ነው የምንሆነው? መረን ነው። ይህ ማለት እንግዲህ ከእግዚአብሔር ጋር ታያለው ማለት የሚገናኝበት ነገር አለው። የምናረገው ነገር በሙሉ በህይወታችን የሚጀምረው መጀመሪያው ስፓቱ ምንድን ነው? የእግዚአብሔር ቃል ነው። በቃ ለአብርሃም ከአብርሃም ብንመለከት ከአባታችን ለአብርሃም እግዚአብሔር መጣና ተለይተህ ውጣ አለው። ከዛ በኋላ እንደምናየው 8 ነገሮችን ይናገራል። እባርክሃለሁ፣ መባረክ ትሆናለህ፣ የሚረግመውን እረግማለሁ። ነገር ግን ለአብርሃም መጀመሪያ የሰጠው እግዚአብሔር ምድር አለው። በቃ ምድር ነው የተሰጠው። ከምድር በኋላ ደግሞ ሌላውን ልጅ ዘመን። እንግዲህ አብርሃም ግን ዘመኑን በሙሉ ያጠፋው ልጅ በመፈለግ ነው። ተመልከቱ፣ ራእዩና አብርሃም አልተገናኙም። እግዚአብሔር ግን ስቲል በአብርሃም ውስጥ ይሰራ ነበር። ሊገልጽለት የፈለገው በምዕራፍ 15 ላይ ነው። ትዝ ካላችሁ ይሄድና ምዕራፍ 15 እንግዲህ አንብቡት። ከጦርነት ከተመለሰ በኋላ ይህ የደማስቆ ሰው ሊወርሰኝ ነው ብሎ ኮምፕሌን አረገ ለእግዚአብሔር። እንግዲህ እግዚአብሔር ደግሞ ምን አለው? አይ ይህ የደማስቆ ሰው አይወርስህም፣ ነገር ግን አንድ ነገር እንድታረግ ፈልጋለሁ። ምን? መስዋዕት ታቀርባለህ፣ ቃል ኪዳን እንገባባለን። አሁን ቃል ኪዳኑን የገባው እንግዲህ በአንድ ወይፈን፣ በሬ፣ በግ ማነው ፍየልና 2 ወፎች ናቸው። ወፍና በርድ ማለት ነው። ከዛ ማለት ዋኔዎች። እነዚህን 2 ሰነጠቀና እንደሚደረገው በዛ ዘመን በ2 አስቀመጣቸው። እንግዲህ ከላይ እስከ ታች ማለት ነው። ሰነጠቀ በሬውን፣ ከዛ በኋላ በጉን፣ ከዛ ደግሞ ፍየሉን። ነገር ግን ወደ እርግቦቹ ሲሄድ ስላነሱበት አንገታቸውን ብቻ ቆርጦ ቁጭ አረገ። እግዚአብሔርም አየ። ቃል ኪዳኑን ለማጽናት በመጣ ጊዜ አብርሃምን አየና አብርሃም ለዚህ ቃል ኪዳን
በቂ እንዳልሆነ አወቀ። ስለዚህ እግዚአብሔር እንቅልፍ ጣለበት ይላል። እንቅልፍ ጣለበትና ከባድ ጨለማ ባለፈ ግን በዛ ግን እግዚአብሔር በእሳት አለፈ። በእሳት ሲያልፍ ምንድነው ያደረገው? በሙሉ አቃጠለው። ለምንድነው ይሄን ያደረገው? አብርሃም አብሮ ከእግዚአብሔር ጋር ቃል ኪዳን ለመግባት በዛ ቢያልፍ ኖሮ በሰበረ ጊዜ ቃሉን ምን ሊሆን ነው? እግዚአብሔር ለሁለት ሊሰነጥቀው ነው። ስለዚህ እግዚአብሔር ይህንን ስለሚያውቅ ቃል ኪዳኑን ለማክበር ሲል ተመልከቱ። አንዳንድ ጊዜ እግዚአብሔር የሰጠንን እንደዛ ነው የሚያደርገው። ነገር ግን ታያላችሁ ከዛ በኋላ አብርሃም ወዲያው ቃሉን እንዳላከበረ በምድርም ድርቅ ሆነ ይላል። ድርቅ በሆነ ጊዜ ወዴት ሄደ? ትዝ ይላችኋል? ወደ ግብጽ ሄደ ይላል። የችግር መጀመሪያ ያለዋለው እሱ ሰው ከራእይ ከተሰጠው ራእይ ንቅንቅ ባለ ጊዜ ችግር ይዞ ነው የሚመጣው። ወደ ግብጽ ሄደ። ግብጽም ሄዶ እንግዲህ መጀመሪያ ስለሚስቱ ዋሸ። ከዛ በኋላ ያው በጣም አዘነ። ጸልይልኝ ያለው ፈርዖንም ከጸለየለት በኋላ ያው ሸኘው ሂድልኝ ብሎ። ነገር ግን ሲሄድ ምን ሰጠው ይላል? ሴቶችና ወንዶች ባሮች ማለት ሰራተኞች ማለት ነው ሰጠው። አብራ የመጣችው ሀጋር ናት። የሀጋር ችግር እስካሁን ይኸው እንግዲህ ይሄም ጦርነቱንም እያየን ነው። የሀጋር ችግር ነው ያ። ተመልከቱ፣ እማይለቅ ችግር ራእዩን ጥሎ ስለሄደ ነው። ሌላ ነገር አለ። ራእይ ዛሬ እንግዲህ የምላችሁ ወንድሜ ራእይ አለህ ወይ? እህቴ ራእይ አለሽ ወይ ነው። አማኝ ያለ ራእይ ጉልበት የለውም። ሰለሞን ምን ይለናል? በመከራ ብትላላ ጉልበትህ ጥቂት ነው። መከራውን የሚያሳየን ብዙ ጊዜ ከራእይ ለቀን በሄድን ጊዜ ነው። እግዚአብሔር መከራ አይሰጥምና። ልክ አብርሃም ራእዩን ጥሎ በሄደ ጊዜ አሁን ምን መፈተን ጀመረ? እንግዲህ ከሚስቱ ነው ፈተናው የመጣው። ሂድና ከሷ ጋር ተኛ፣ ከዛ በኋላ ልጅ እንወልዳለን፣ በቃ ባለ ልጅ እንሆናለን። እግዚአብሔርን እንቆልልጭ ለማለት ነው ይመስላል። አንተ ባደርስልኝም እኔ በጥበብ የደረስኩ ነው። እግዚአብሔር ግን ይሄን አይፈልግም። ጥበቡም የሱ ነው፣ ስጦታውም የሱ ነው፣ ጸጋውም የሱ ነው። እግዚአብሔር ደግሞ ራእዩን እንኳን ከሰጠ በኋላ ብዙ ጊዜ እኛንም አያምነንም። ተከትሎ የሚፈጽመው እሱ ነው። እውነቴን ነው የምላችሁ። አሁን ቄስጣምና ዶክተር እዚህ ወጥተው ነገሩን ስለተሰጠን ራእይ። እውነቴን ነው የምላችሁ። ከመጀመሪያው ብንጀምር ከሐዋርያት ምዕራፍ 28 ላይ ማቴዎስ ምንድን ነው ያላቸው? በሰማይና በምድር ስልጣን ተሰጠኝ። ከዛስ በኋላ ሂዱ፣ ወደ ዓለም ሁሉ ሂዱ። ከዛ በኋላ ግን ይኸውላችሁ እንዲህ ያላቸው፣ አላምናችሁም፣ ስለዚህ ለሁሉ ጊዜ ከናንተ ጋር እሆናለሁ አለ። እኔን አምኖ እግዚአብሔር ምድርን አይሰጥም። ልንገራችሁ፣ ከኋላ ይጸናል እሱ። ዛሬም የሚለን ይሄ ነው። አዎ ቡርኪና ፋሶ ወይም ሌላ ቦታ ተሰጥቶናል። ነገር ግን አያምነንም። እውነቴን ነው የምላችሁ። አብሮን ይጸናል፣ አብሮን ይቆማል። አብራችሁ መቆም ከፈለጋችሁ በዚህ ነገር በእውነት ተባበሩ። በጌታ ለምናችኋለሁ። አዎ እግዚአብሔር በፍጹም ሰውን አምኖ የሚያደርገው ነገር የለም። ከመጀመሪያ ጀምሮ ራእይ ይሰጠናል፣ ተባባሪ እንድንሆን ነው፣ አብረን ሰራተኞች እንድንሆን። ሐዋርያትን ካላመነ እኔ እንዴት ያምነኛል? እንግዲህ ይሄን ካልኩኝ ወደ ዳዊት ብንሄድ ዳዊት የሚያስገርም ሰው ነው። ለእግዚአብሔር ምን መስራት ፈለገ? ትልቁን ቤተ መቅደስ መስራት ፈለገ። እንዴት በድንኳን ይኖራል ብሎ በፍጹም በቃ ልቡ ሊተኛ አልቻለም። ይህን ባሰበ ጊዜ ግን እግዚአብሔር ደግሞ ናታንን ላከና፣ የምታውቁት ነገር ነው። ምን አለው? ቃል ገባለት። ተመልከቱ፣ የእኛን ኢኒሺዬቲቭ ብቻ ነው እግዚአብሔር የሚፈልገው።
ሌላ አንተ ለኔ ቤት እኔ ነኝ የምሰራልህ ለዘመናት። ከዛ በኋላ ዳዊት ምንድን ነው ያለው? ምን አለ ዳዊት? ትዝ ይላችኋል? እንዴት እኔን አሰብከኝ? የወደቅኩትን ማንም የማያስበኝ፣ አዎ ከእረኝነት አነሳዋል። እና በመሳፍንት እንኳን ይሄን ያሰበ የለም ይላል። እንግዲህ የመሳፍንት ጊዜ ታውቃላችሁ ወደ 150 ዓመት በላይ ነው። በ150 ዓመት ውስጥ ከእስራኤል መጥተው አንድ እንኳን ያሰበ የለም። ነገር ግን እግዚአብሔር እረኛውን መረጠና አነገሰው። ከዛ በኋላ ግን ጌታ ኢየሱስ ለምን በበረት እንደተወለደ ገባኝ። እረኛውን ስለመረጠ ይመስለኛል። ምክንያቱም ማንም የሚሰራለት ስለሌለ እረኛው ባሰበ ጊዜ እረኛውን ያከብር ዘንድ መሰለኝ በበረት የተወለደው። በጣም ትልቅ ነገር ነው። የእንጂ ሰራዊትን አምላክ የተባለ ለምን ብሎ ነው በበረት የሚወለደው? አዎ ትልቅ ሚኒንግ አለው እዛ። ነገር ግን አንዳንድ ነገሮችን ለምን ራእይን ከተቀበልን በኋላ ለምን እንዴት እንደምንጸናና ለምን እንደምንጸና አንዳንድ ነገር ልናገርና እጨርሳለሁ። ምክንያቱም በአገራችን እንደሚባለው ዳር ድንበር ሲደፈር መሀል ሀገር ድንበር ይሆናል ይባላልና የጀመርኩበትን ሰዓት እያየሁ ነው። እንግዲህ ራእይ የሚለውን ቃል ስንመለከተው ማንኛውም ምሪት ከእግዚአብሔር ከመንፈስ ቅዱስ ከሆነ መረን ይወጣል የሚለውን ግን በእኛ ዘንድ ሆነን እንመልከተው። ከሰው አንጻር ስናየው መረን የሚለው እንግዲህ ቃል በመዝገበ ቃላት ላይ ያልተስተካከለ፣ ወፍ ዘራሽ፣ ዓላማ ቢስ፣ ስርዓተ አልባ፣ ያልታረመ ወይም እምቢ ያለ ለመታረም ልቅ የሆነ የሚሉ 6 ሚኒንጎችን አግኝቼለታለሁ። እንግዲህ ራእይ ምንድን ነው የሚያደርገን ካለን ያስተካክለናል ማለት ነው። ራእይ ከሌለን ግን የምንሄድበት ወዴት እንደሆነ አናውቅም። ለምሳሌ ከዚህ መሃል ብዙ ድራይቨሮች አሉ። ሰሌን ብጠይቀው ውሰደኝ የመጀመሪያ ጥያቄ ብጠይቀው ምንድን ነው መልሱ? በጥያቄ መልስ የት ነው የሚለኝ? አይ ዝም ብለህ ናና ንዳ እነግርሃለሁ ስትመጣ። እሱ በጭንቀት ነው የሚመጣው። ከዛ በኋላ የት ይሆን? ምክንያቱም ከዚህ ካንሳስም ልለው እችላለሁ። ከዛ ችግር ውስጥ ገባ ማለት ነው። እግዚአብሔር መነሻችንን ያስታውቀንና መጨረሻችንንም ደግሞ ራእይ ሰጥቶ ነው የሚናገረው። ሁሉ ጊዜ መሀከሉ ነው ለኛ ትልቁ ችግር። እኛ ደግሞ የሚያስጨንቀን ነገር መሀል ላይ ነው። እንዴት ወዴት የምትለው ጥያቄ ሁሉ ጊዜ አማኝን በሙሉ እንደበጠበጠ ነው የሚኖረው። ለምሳሌ ያህል ወደ እዚህ ሀገር ስንመጣ የመጀመሪያው ጥያቄያችን የት ነው ማርፈው? እንዴት ነው ማረገው? ምን አይነት ስራ ነው የምሰራው? ምን አይነት ትምህርት ነው የምማረው? ይሄ ሁሉ ጥያቄያችን ነው። አዲስ ኪዳን እንደተጀመረ እዚህ የመጡትን ብዙዎቹን ወደ ትምህርት ቤት ገፋቸው ነበር። አንዳንዶቹንም ኮሌጅ ድረስ ወስጄ አስመዝግቤያቸዋለሁ። ለምንድን ነው? በእኛ ጊዜ ይህን ያረገ ስላልነበረ ጌታ ይህን አደራ ከሰጠኝ የግድ ከኛ በላይ መኖር አለባቸው በሚል ዓላማ ነው። 2 ዓላማ ነበረኝ። አንዱ ዓላማ ኦፍ ኮርስ በተማሩ ጊዜ በተመረቁ ጊዜ ብዙዎች ነርሶች ሆነዋል። አስራቱም ይጨምራል ብዬ ነው። እውነቴን ነው። ይሄ በግልጽ ነው የምነግራችሁ። ምክንያቱም ያ ባደገ ጊዜ ደግሞ ቸርች ባደገች ጊዜ ኮሚኒቲ ያድጋል። እውነቴን ነው። የእግዚአብሔር ቃል በግልጽ ነው የሚለን። ጻድቃን ሲበዙ ምንድን ነው የሚሆነው ይላል?
ምድር ሰላም ትሆናለች ይላል። ሰላም ሰላም ማይፈልጋል እንዴ? ክፉ በበዛ ጊዜ ግን ጻድቃን ይደበቃሉ። እውነቴን ነው። ይሄ መጽሐፍ ቅዱሳዊ ነገር ነው የምነግራችሁ። ሁላችንም የመጣውን ሰው ከኔ በላይ እንዲኖር እንጂ ከኔ በታች እንዲኖር አልፈልግም። አንደኛ ወንድሜ ነው በጌታ፣ ሁለተኛ ባራዝመው ኢትዮጵያዊ ነው። ከዛም በላይ ሁሉ ጊዜ መልካም ማሰባችን ደግሞ ለኛ መልካም ነው። ስለዚህ በአዲስ ኪዳን ውስጥ ከተሰራው አንዱ ትልቁ ነገር ምንድነው ካላችሁ እንግዲህ ከዚህ ከቸርች ጀምራችሁ ቁጠሩ። በእውነት ለቄስ ጣመ ምን አይነት ራእይ እግዚአብሔር እንደሰጠው ታያላችሁ ማለት ነው። ያለ ራእይ ከሆነን ግን እንጠፋ ነበረ። በእውነት ነው የምላችሁ፣ ብዙ ቸርቾች ጠፍተዋል። እዚህ ሀገር እንደመጣው ማለትም ሴንዲያጎ ነው ይሄንኩትና እዛ የነበሩት ሽማግሌዎች ጠርተው እንግዲህ አንተ ወጣቶችን አስተምራል። በዛ ጊዜ እንዴት እንደሚደረግ አላውቅም፣ ግራ ገባኝ። አትዬ ሞክራ ነበረ፣ አልተሳካላትም። እሱን ታሪኩን እሷ ትንገራችሁ። እኔ ግን ልጆች ወደ 64 የሚሆኑ ህፃናት በአንድ ቀን ተሰጠኝ እና ምንም ክልል አልነበረውም። ከ6 ወር ጀምሮ እስከ ዳይፐር መቀየር ነበረብኝ ምናምን ማለት ነው። ይሄ ግልጽ ነው። በዛ ጊዜ ግራ ገባኝ። እንዴ ይሄ ነገር ልክ አይደለም አልኩኝ። ሄድኩና ለሽማግሌ እንዴት ነው የሚደረገው እዚህ ሀገራችን እንደዚህ ተከፋፍሎ ነው ብዬ ጠየቁ። አይ እኛና ቀን ብቻ ያዝልን እና ፕሮግራም እስኪያልቅ ነው የሚይዛቸው። እንግዲህ 64 ልጅ እንዴት እንደሚያለቅስ አስቡት። ከዛ በኋላ በሳምንቱ ትኬት የንቆረጥኩና ወደ ዲሲ ነው የሄድኩት። ምክንያቱም ዲሲ ትልቁ ቸርች ስለነበረ ከነሱ ተመሬ ለመምጣት ነው እና እዛ ሄድኩና ስጠይቅ አንዲት አልማዝ የምትባል እህት ወስዳ ከጋሽ ዳኒ ጋር እናገናኘችኝ። ጋሽ ዳኒ ደግሞ አወጣኝና ደስ ይበላችሁ ልጆቻችንን የሚይዝ መጥቷል ብሎ አስተዋወቀኝ ማለት እንዴ። ኧረ እኔ እንደዛ አይደለም ያልኩት። ከዛ ቶሎ መሸሽ እንዳለብኝ ስለገባኝ ተነሳውና ወደ ኤሌ ሄድኩና ፓስተር ባደገን በዛ ጊዜ ትልቅ ቸርች ነው ጠየቅኩት። እሱም በጣም ጥሩ አለ። እንግዲህ እሁድ እንገናኛለን። እሺ እንዴ እኔ ደግሞ ከሮብ ጀምሮ እስከ እሁድ አመት ያህል ረዘመብኝ። ምክንያቱም በልቤ ውስጥ ለልጆቹ ማድረግ የምፈልገው ነገር አለ፣ ነገር ግን ኤሌ ውስጥ አይደለም። እሱም ደግሞ አሁን ከሽማግሌዎች ጋር ሰበሰበና እንግዲህ እንድታገለግለን ስንት እንዲከፈል ነው የምትፈልገው? እዛ ውስጥ ገባን። ከዛ ምን አልኩኝ፣ አንድ ጋሽ አዲሱ ምን አልኩት፣ እኔ እኮ የመጣሁት ከሴንዲያጎ ነው ለመማር ነው። እኛም ግራ ገብቶናል፣ ገብተህ ይኸዋል። ሄጄ ሳይ ወደ 170 ወጣቶች ልጆች አሉ። በሩ ጋር ሴኩሪቲዎች ቁጭ ብለዋል እና በቃ ሁሉን አይነት ጨዋታ ይጫወታሉ። ቲቪውም ተከፍቷል። እናቶች ደግሞ የሚያስተምሯቸው ህፃናቶች አሉ። ይሄም እንዳልሆነ ገባኝ። ከዛ በኋላ ተመልሼ መጸለይ ጀመርኩ። ከሽማግሌዎች አደራ ተቀብያለሁ፣ ነገር ግን ራእዩን የያዝኩትን እንዴት እንደማረግ ጌታ ሆይ እርዳኝ አልኩኝ። በዛ ጊዜ አንድ ፓስተር ዊድመን የሚባሉ ነበሩ፣ በጣም ይወዱናል። እሳቸው ጋር ሄድኩና ስጠይቃቸው እሳቸውም ቀለዱ፣ ነገር ግን አንድ ቸርች ይዘውኝ ሄዱ። ይሄ ቸርች የስዊዲሾች ቸርች ነው፣ ትልቅ ቸርች ነው። እዛ ከፓስተሩ ከፍሬደሪክ ጋር አገናኙኝ። ቁጭ አልኩና ጠየቅኩት። እኔ ለሚመጣሁት ስለ ልጆች፣ ስለ ወጣቶች የኛ ህዝብ እየበዛ ነውና እግዚአብሔር በልቤ ውስጥ ያስቀመጠው ነገር አለ፣ ነገር ግን እንዴት እንደምጀምረው ግራ ገብቶኛል አልኩት። ስለው አለቀሰ።
ደነገጥኩ። እንባው ይፈሳል። ከዛ ጮክ ብሎ ኦልጋ ኦልጋ ብሎ ሚስቱን ጠራት። መጣች። ከዛ ይሄ ኢትዮጵያዊ ከኔ መማር ይፈልጋል፣ ከዚህ ቸርች መማር ይፈልጋል አለና why would you want to learn from a bankrupt ministry አለኝ። ከወደቀ ሚኒስትሪ ለምን ትማራለህ አለኝ። ምንም እንድታምናቸው አልፈልግም፣ እኔንም ሌሎቹንም ቸርቾች እዚህ አካባቢ we failed አለ። ሌመን ግሮቭ ቸርች ይባላል። በአሁኑ ጊዜ ብትፈልጉት ተዘግቷል። ራእይ ስላልነበራቸው መጥተው ተሰብስበው አንድ ጋር ነው የሚያሉት፣ አንድ ጋር ነው የሚኖሩት። ነገር ግን ልጆቻቸው አሁን እንግሊዘኛ ተምረው ከስራቸው ወጥተው ሄደዋል። እነሱ በስዊዲሽ ነው የሚገለገሉት። ለልጆቻቸው ራእይ አልነበራቸው። ከዛ በኋላ የገዛ ልጄ ሰው ገሎ እስር ቤት ነው፣ ለምን ትማራለህ ከኔ አለኝ። ወገኖቼ ካልተንቀሳቀሰን እንጠፋለን። ራእይ ከሌለን እንጠፋለን። ራእይ ከሌለን መሄጃ የለንም። ራእይ ከሌለን መድረሻ የለንም። እግዚአብሔርንም ደስ አናሰኝም። ባለ ራእይ ብቻ ነው እግዚአብሔርን ደስ የሚያሰኘው። ምክንያቱም ባለ ራእይ ሲሆን ከብዙ ነገር ይጠበቃል። ፎከስድ ስለሆነ የሚሄድበት ቦታ ስላለው ወደዚህም ወደዚህም ማየት ስለማይችል ያ ከፊቱ አብርቶ እንደ መብራት ሆኖ የሚታየው ራእዩ መድረሻው ብቻ ስለሆነ ሁሉ ጊዜ ፎከስድ ነው። በሚሄድበት ዳይሬክሽን ማንም አይነቀንቀውም። ባለ ራእይ ደግሞ በእግዚአብሔር ሁሉ ጊዜ ደስ እያለው ነው የሚሄደው። ይሄ ነው ትልቁ ፖይንት። ባለ ራእይ በእግዚአብሔር ደስ ይለዋል። ትልቁ የጌታ ኢየሱስ መገለጫ እሱ በእኛ ደስ መሰኘቱ ነው። ይህንን እንዴት አገኘኸው ካላችሁኝ ኢሳይያስ 53 ላይ ስታነቡ ያው በሙሉ ስለ ጌታ ኢየሱስ ነው የሚናገረው። ታውቃላችሁ፣ በደረቅ መሬት በቅሏል። ከዛ ደግሞ እሱ መተላለፋችንን ተሸከመ እንዲህ ይልና መጨረሻ ቁጥር 11 ላይ ግን ይሄን ሁሉ ካደረገ በኋላ ደስ ይለዋል ይላል። ጌታ ኢየሱስ የእግዚአብሔርን ፈቃድ ከፈጸመ በኋላ በመስቀል ላይ እንደዛ ከተንገላታ በኋላ ምንድን ያረው? በእኛ ደስ ይለዋል በስራው የእግዚአብሔርን ፈጽሞ። እኛም ደግሞ ባለ ራእይ ከሆነን የእግዚአብሔርን ራእይ የተቀበልነውን ከፈጸመን በኋላ ደስታ ይሞላናል። በምሳሌ 8 ላይ ቁጥር 31 ሄዳችሁ ስታነቡ የሚናገረው ነገር ሁሉን እግዚአብሔር የመንገዱ መጀመሪያ ያደረገኝ ስለ ጥበብ ነው። ያው ጥበብን ዲፒክት አድርጎ እንደ በጌታ ኢየሱስ ማለት ነው። የመንገዱ መጀመሪያ ያደረገኝ ምድር ስትፈጠር የሰማይ ምድር ሁኔታ ሁሉ ሳይቀናበር እኔ ነበርኩልና መጨረሻ በእግዚአብሔር ዘንድ በአባቴ ዘንድ ዋነኛ ሰራተኛ ነበርኩልና ደስታዬም በሰው ልጆች ነበር ይላል። አላችሁ እግዚአብሔር በእኛ ደስ ይለዋል። በፈቃድ ውስጥ ስንቆይ ያ ፍጻሜያችን ነው ወገኖቼ። በቃ እኛን አብርቶ የሚያሳይ ዓለም ይህን የሚያስደነግጥ ነገር ቢኖር አንድ ባለ ራእይ ራእዩን የፈጸመ ባለ ጊዜ ይፈራል። ምክንያቱም ከሱ ጋር ያለ ነገር የተለየ ነውና። ለዛም ደግሞ ጌታ ራሱ ምስክር ለመሆን እኔ ከናንተ ጋር እሆናለሁ በሚለው ቃሉ አጽንቶታል። ዛሬ ልላችሁም ፈልገው ደግሜ ራእይህ ምንድነው?
የግል ራእያችን ይሄ ነው። ደግሞ ሌላ ራእይ እኔ እናትዬ ስንጋባ አንድ ነገር ነው ያልኳት በሜሬጅ ውስጥ ማለት ነው። ሌላ ራእይ ያለ ደግሞ በሜሬጅ ውስጥ ቁጭ ብለን ጸለይና አቱ አልኳት አሜን አንድ ራእይ አለን አልኳት። ራእያችንም እህቶችሽ፣ ወንድሞችሽ፣ እኔም ደግሞ ወገኖች የማውቃቸው በሙሉ ወደ ጌታ እስኪመጡ ድረስ አናቆምም ይሄን ራእይ አልኳት። አብረን ጸልያለን፣ አብረን ደግሞ እንመሰክርላቸዋለን። እግዚአብሔር ይመስገን አሁን ቤተሰብ ሁሉ ተጠቅልሏል በጌታ። ራእይ ያለው በእውነት በቤታችን ውስጥ ራእይ ያ የመጀመሪያ ራእያችን ቢሰሙም ባይሰሙም እየነገረን ያ ከባዱ ክፍል ነው። በወገኖቻችን መካከል መመስከር ቀላል አይደለም። አወቅኩሽ እንግዲህ እኔ ያልለውም ሌላውን እንደዛ አይነት ነገር አለን። ሌላውስ በግል ህይወታችን በራሳችን ደግሞ ራእይ አለ። ሁለት ይመስለኛል እዛ ላይ ራእዩ። አንዱ ምንድነው? በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 የተጻፈው ይመስል ምንድነው? ታውቁታላችሁ አይደል? በቃል እርግጠኛ ነኝ ብዙዎቻችሁ ታውቁታላችሁ። ይህም የእግዚአብሔር ፈቃድ ነው ይለናል። ምን? ማመስገናችን እግዚአብሔርን እለት በእለት። አንደኛው ነገር ምስጋና። አማኝ የምስጋና ሰው መሆን አለበት። ከየት እንደወጣ ያወቀ ሰው እንዴ ምንም ይሁን ምንም አይነት ህይወት ልኖር በእውነት እግዚአብሔርን ሳላመሰግን መዋልና ማደር አልችልም። ይሄ ትልቁ ነገር ነው በእውነት። ልክ እግዚአብሔርን ማመስገን ስጀምር ነገሮች ሁሉ መሳካት ይጀምራሉ። ለምን? አውቄዋለሁ ማለት ነው። የሚያውቀው ሰው ነው የሚያመልከው። የሚያውቀው ሰው ነው እንኳን እዚያ ሀገር መተን እንኳን የምናየውን አይደለም እምላችሁ። የትም ዓለም ቢሆን እግዚአብሔር ከዘላለም ጥፋት ስላወጣኝ ብቻ እድሜ ዘመኔን ባመሰግነው አይበቃም። ለምስጋና ነው የተፈጠርነው ብል ስህተት የለውም። ሁለተኛው ደግሞ ጌታ ኢየሱስ የተናገረው ነው። በባለትዳር ላይ አንድ ነገር ብየጠቀሻለሁና እሱን ማለት ነው። ምን? ከኔ ተማሩ። ምን? እኔ በልቤ የዋህ እና የአማኝ ትልቁ ዓላማ ወይም ራእይ ይሄ መሆን አለበት። ትሁትና የዋህ ለመሆን። ይህ ደግሞ ምንድነው የሚያደርገን? ሰላም ነው የሚሰጠን። በቸርች ውስጥ አንጣላም፣ አንጋጭም፣ በቤት አንጋጭም። እንጋጫለን፣ ነገር ግን ትሁት ከሆንክ ትመለሳለህ። ግዴታ ነው በቃ። ልክ እግዚአብሔር ሁሉ ጊዜ ዋክስ እናደርግ የማየው ነገር ነው። ውሻ ሁሉ በሰንሰለት በምናምን ታስሮ የተወሰነ ነገር። እግዚአብሔር በእኛ ላይ ሰንሰለት ያደረገው በየዋህነትና በትህትና ነው። ልንገራችሁ፣ ከፍተን እንዳንከፋ መለስ ያደርገናል። ያ ከሌለን እጅግ የጥፋት ሰው ነው የምንሆነው። ስለዚህ አንድ አማኝ እነዚህን ሁለቶች ማስተር እስኪያደርግ ድረስ በህይወቱ መኖር አለበት ሁሉ ጊዜ። ባለፈው ካልኳችሁ ምንድነው አንዱ በጣም የሚያስገርመው ይሄ መግራት የሚለው ቃል ነው። ሚግድ እንግዲህ ፈረስን እንገራለን አይደል? እንግዲህ የገርገርታችሁ የምታውቁ የተገራ ፈረስ ላይ ወጣችሁ ታውቃላችሁ። ጉልበቱ ኃይሉ እንዳለ ነው። የሌለው ነገር ጸባዩ ብቻ ነው። ጸባዩን የተለወጠው የስጣመ ባለፉት ሳምንታት ሲያስተምረን ነበር ስለ አቲቲዩዱን የተለወጠው ማለት ነው። በቃ ስለተለወጠ ወዴትም መሄድ አይችልም። በፊት በዛ በጉልበቱ ሁሉ የሚፈራ አሁን የ10 ዓመት የ11 ዓመት ልጅ ላይ ወጥቶ እንደፈለገ ይጋልብበታል። ዓለም በሙሉ የሚመነዘረው ያው በፈረስ ጉልበት ነው አይደል? ፕሌኑ፣ መኪናው፣ ማሽኑ በሙሉ
ፈረስ እኮ የሚገርመው ነገር ግን በአንድ ፕሬስ በቃ ይስተካከላል። እግዚአብሔር ደግሞ እኛ እንደዛ እንድንሆን ነው የሚፈልገው። በአንድ ለእግዚአብሔር ከታሰርን እግዚአብሔር በሚፈልገው ዳይሬክሽን ይመራናል። በጣም አስገራሚ ነው። እግዚአብሔር መጀመሪያ የሚሰጠን ያንን መገለጥ ነው በራእይ እኛን ለመምራት። አብርሃም ጋር መጥቶ እግዚአብሔርም በራእይ ለአብርሃም ተገለጸለት ይላል። እንደውም በቃል ተገለጸለት ሁል ጊዜ። ከዛ በኋላ ያንን ወደ 87 ጊዜ ተጽፏል ብለው መጽሐፍ ቅዱስ ጠበብቶች ይናገራሉ። ሁል ጊዜ የሚናገረው ምንድነው? በራእይ በቃሉ ይገለጻል። ቃሉና ራእዩ አንድ ጋር። ምክንያቱም ራእዩ የሚያሳየው ምኑን ነው? ቃሉን ነው። በቃሉ ከታሰርን በኋላ ምንም አይነት ችግር አይኖረንም። መመሪያ ተሰጥቶናል ማለት ነው። ወደ እስራኤል ሕዝብ መጥቶ ተገልጾላቸው በተራራ ላይ እየታያቸው፣ እነርሱ ግን ከታች ስላልታሰሩ በትህትናና በየዋህነት ስላልተያዙ እንደውም የሰሙት ቃል ከሰሚዎቹ ጋር ስላልተዋሃደ አልጠቀማቸውም ተብሎ ተጻፈባቸው። በኋላ ላይ እንደውም ያ ብቻ አይደለም፣ በፍጹም በዛ ቃል ላይ ስላመጹ ተመልሶም ጠላት ሆናቸው። የሰው ጠላት ታመልጣላችሁ። የአምላክን ጠላትነት እንዴት ነው የምታመልጡት? እግዚአብሔር አያስፈራም? ያ የሚያስፈራ ነገር ነው በእውነት በጣም የሚያስፈራ። ሁል ጊዜ ባለ ራእይ ስንሆን ከእግዚአብሔር ጎን እንደሆንን አምናለሁ። ይሄንንም የምናይባቸው እንግዲህ ከጌታ ኢየሱስ ልጀምርላችሁ። ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 4 ላይ ግድ ሆነበት ይልና ወደ ዛች ሰማርያዊ እንዲሄድ እናያለን። ከሷ ጋር ተነጋገረ፣ ጨረሰ። ሐዋርያት ሲመጡ ግን አንድ ነገር ሆነ። ሐዋርያትም አይተው አንድ ነገር አልጠየቁትም። ነገር ግን ምግብ ነው ያቀረቡለት። ምን አላቸው ይላል ምግቡ ላይ የኔ ታያላችሁ፣ የኔ ረሃብ እኮ ነው የላከኝን የአባቴን ፈቃድ አደርግ ዘንድ እፈጽምም ዘንድ አለ። ከዛ በኋላ ስትመለከቱ በዮሐንስ ወንጌል ላይ ብቻ ደጋግሞ ፈቃዱን ልፈጽም ተጠርቻለሁ፣ የአባቴን ፈቃድ ልፈጽም ተጠርቻለሁ እያለ ወደ 8 ጊዜ ሲደጋግም እናያለን። ከዛ በኋላ ግን መስቀል ላይ ከወጣ በኋላ ተፈጸማል። ታያላችሁ፣ እዛ የጀመረውን የእግዚአብሔር የራሱን አይደለም ፈቃድ ራእይ ማለት እኮ ነው። እግዚአብሔር የአባቱን ራእይ ይፈጽም ዘንድ ተፈጸመ ብሎ ራሱን ሰጠ ይለናል መጽሐፍ ቅዱስ። ዛሬ ምን አይነት ራእይ ነው ወገኖቼ የተቀበላችሁት? ከልጅነት ጀምሮ እግዚአብሔር ዝም ብሎ አይደለም የፈጠረን። ወደ ጌታ ከመጣንበት ቀን ጀምሮ የሰጠን ራእይ አለ። ያንን ራእይ እንፈጽም ዘንድ ተጠርተናል። እንግዲህ የመጀመሪያው በግል ሕይወት ነው አልኳችሁ። ከዛ ደግሞ በትዳር ውስጥ የግድ ያስፈልገናል። ሶስተኛው ደግሞ በቤተ ክርስቲያን ውስጥ ነው። ያው በቤተ ክርስቲያን ውስጥ የግል ራእይ የለም። ነገር ግን ተስማምተን ያለንበትን ራእይ ደግፈን መሮጥ ነው። ነገር ግን አንድ አሸናፊ የለም። ሁላችን እኩል አሸናፊ ነው የምንሆነው። ይህን ራእይ ተቀብላችኋል ወይ? ዛሬ በእውነት ልለምናችሁ መፈልገው ስለምናደርገው የሚሽን ወርክ፣ ስለሚሰራው በዚህ ቤተክርስቲያን ውስጥ ስራ ተባባሪ እንድትሆኑ ነው። እግዚአብሔር አንድ ቀን ጠይቀናል፣ አይቀርም። ጴጥሮስ ጌታ ኢየሱስ ከተነሳ በኋላ በመንፈስ ቅዱስ ተሞልቶ በሐዋርያት ዘንድ ሲቆም ወጥቶ መልስ ሊሰጥ ነው። ይህን እነዚህ ጉሽ ጠጥተው ምናምን እያሉ በ3 ሰዓት እንዴት ሊሆን ይችላል በጠዋት በ9 ሰዓት ብለው በሚሉት ጊዜ
121 አብረውት ቆሙ ይላል የእግዚአብሔር ቃል። ታያላችሁ፣ አብረውት ቆሙ። ካን ዩ ኢማጂን 120 ሰው ቆሞ እሱ ከፊት እየሰበከ የእስራኤል ሕዝብ ምን እንደሚሰማው ቀላል ነገር እኮ አይደለም። በጣም የሚያስደንቅ ነገር ነው። 121 ሰው ቆሞ እንደ አሜን ይል ይሆን አይዶን ነው። በዛ ጊዜ ተጀምሮ እንደው እልል ይሉ ይሆን ይጮሁ ይሆን ምን እንደሚያረጉ ብዙ ጊዜ ኢማጂን ለማድረግ ሞክሬያለሁ። ነገር ግን ለጴጥሮስ ታላቅ ድጋፍ እንደሆነ አምናለሁ። ይሄንንም የተስማማበት ነገር ማቀው መንፈስ ቅዱስ በዛ ቀን ስንት ሺህ ተጠመቁ አለ። አስቡት፣ አብረን ከቆመን ስንት ሺህ ሙስሊም በዛ ምድር ላይ ይለወጥ ይሆን? አብረን ከቆመን ቀላል ነገር አይደለም። ለሚሰሩት ጉልበት፣ ለሚሮጡት ማለት ነው ጉልበት እንሆናለን። ስለዚህ ይሄን እንዳናቋርጥ አደራ እላችኋለሁ። አንድ ጊዜ እስኪ በእውነት ለዚህ ነገር አብሬ ቆማለሁ፣ አንድ ቀን ደግሞ በጌታ ፊት የማላቀው ሰው ሰላም እለዋለሁ ብላችሁ አሜን በሉ። ጮክ ብላችሁ እስኪ አሜን። ተባባሪዎች ነን በእውነት። ይሄ እንግዲህ እግዚአብሔር የሰጠን ራእይ ነው። በግል ህይወታችን ክርስቶስን ለመምሰል እና እግዚአብሔርን ለማመስገን ስንነሳ ታላቁ ራእይ ነው። ሁለተኛው ራእይ ደግሞ በትዳራችን ውስጥ የምናደርገው ነገር ነው። ሶስተኛ በቤተ ክርስቲያን ነው። እንግዲህ እነዚህ ታላላቅ ራእዮች ናቸው። እነዚህን ራእዮች መፈጸም ራሱ ለእግዚአብሔር ታላቅ እሺ ጌታዬ ነህ፣ እሺ አምላኬ ነህ ማለት እንደሆነ አምናለሁ። ነገር ግን ባለ ራእይ አንድ ነገር አለው በጣም የሚያስገርመው። ጌታ ኢየሱስ በማርቆስ 12 ቁጥር 29 አካባቢ የሚናገረው ነገር አለ። አንድ ፈሪሳዊ ማለትም አንድ ጻፍ መጥቶ ቀርቦ ጠየቀው ይላል። ሌሎችን ዘምግ ስላሰኘ ማለት ነው። ትዝ ይላችኋል ምን አለ? ከሕግ ዋነኛይቱ ፕራይመሪ ማለት ነው ማናት ብለው ጠየቁት ጌታ ኢየሱስ። አሁን እንግዲህ ያው በመጽሐፍ ቅዱስ ውስጥ ተጽፈዋል ተብለው ከሚታመኑት ከ613ቱ ማለት ነው። በጣም የሚያስገርም ነው። ለኛ ቀላል ነገር ነው። ለነሱ አሁን ጌታ ኢየሱስን ቻሌንጅ ሲያደርጉት የሕግ ጸሐፊውን እንደሆነ አላወቁም ብዬ አምናለሁ። እስኪ አስቡት፣ ቀላል ነገር አይደለም። ጌታ ኢየሱስም ደግሞ ትህትናው ፍጹም እንደሆነ ማየው በዛ ነው። በተለይ ሉቃስ ወንጌል ላይ ሄዳችሁ ተመልሳችሁ ስትመለከቱ ጌታ ኢየሱስ በመንፈስ ተመርቶ ወደ ምድረ በዳ ሄደ ይላል ሊፈተን። ተፈትኖ ሲመለስ ወደ ምኩራብ ገባና ተቀመጠ። መጽሐፍ ጥቅልልም ሰጡት፣ ተረተረው። ከዛ በኋላስ አነበበ ይላል። ካነበበ በኋላ ያነበበውን ክፍል ታውቃላችሁ። ካነበበ በኋላ ይህ ቃል ዛሬ በፊታችሁ ተፈጸመ። ትንቢት እየተፈጸመ ነው። እነዚህ ቻሌንጅ የሚያደርጉትን አሰብኩኝ። በእውነት አስቡት። ጌታ ኢየሱስ የትህትናውን በቃ ሊገባን አይችልም። ለምን? ከ12 ዓመት ጀምሮ እየመጣ እዛች ምኩራብ ውስጥ ቁጭ እያለ ይሰማል። የሕግ ጸሐፊው ሲዋሹ ይሰማል። በትዕቢት ሲናገሩ ይሰማል። በቁጣ ሲናገሩ፣ በውሸት ሲናገሩ፣ ሕጉን ሲያራቅቁ ይሰማል። ነገር ግን አይናገርም።
እንዴት ያስደንቃል! ከዛ በኋላ ግን በ30 ዓመቱ ተነሳና ይህ በፊታችሁ ተፈጸመ። እሺ ዮሐንስ 5 ላይ ደግሞ ምን ይላል? ይሄ ሁሉ ጽሑፍ ስለኔ ነው አይደለም ያላቸው? አልገባቸው። የጌታን ግን ትህትና አስቡ። ማን ሊደርስበት ይችላል? እስኪ አስቡት። ቁጭ ብሎ 18 ዓመት ሙሉ ይሰማል። አቤት ስንቶቻችን ያስችለናል። አንዳንድ ጊዜ እንግዲህ ያው ግሩፕ ሰርተን ስንከራከርም ድምጻችን ከፍ አድርገን እንጀምራለን። ለማሳመን ነው። ሁላችን ውስጥ ያለ ነው አይደለም? አንዳንዶቻችን ደግሞ እንግዲህ ያው ስኮላሮች ብዙ ናችሁ እዚህ ትገልጣላችሁ። ለማሳመን ነው። ጌታ ኢየሱስ ይህን አላረገም። የትህትናው የጻፈው እሱ፣ የሚደረገውን እያንዳንዲቷን ነገር የሚያውቅ እሱ። ነገር ግን ራእዩ ሌላ ነው። ራእዩ ምንድን ነው? እኔና እናንተን ለመመለስ ነው። በእውነት ባለ ራእይ ነው። የሕግ መምህር ምን ሆኗል ይላል ዳዊት። ኦ ጌታ ሆይ ስምህ ይባረክ። ቀስ እያለ ማንንም ላይ ሳይጨክን ቀስ እያለ ነው የሚመልሰን። አስደናቂ አመላለስ። ምን ራእይ ብቻ ነው የሚሰጠን እሱ። በምንሄድበት መንገድ ይመራናል። ኢሳይያስ እንደዛ ነው ያለ። ከኋላ ሆኖ ምን ይልሃል? መንገዱ ይሄ ነው ይልሃል። ሂድ በዛ ይልሃል። ሐሳቡ ምንድን ነው? እኔን ለማጥፋት አይደለም። ምን ለመመለስ። በሱ በዛ በራእይ ያጣ ሰው በፍጹም እስከ ፍጻሜ መድረስ አይችልምና እስራኤልን አንድ ነገር የሰጣቸው በ40 ዓመት ሙሉ አንድ ራእይን የሰጣቸው ምን ከነዓን መግባት እና እግዚአብሔርን መታመን። ሁለቱንም ወደቁ፣ በምድረ በዳ ወደቁ ይላቸዋል። ሙሴ እንኳን በምድረ በዳ የወደቀበት አንዱ ትልቁ ምክንያት ከራእዩ ስለወደቀ ነው። መጥቶ ድንጋዩን በመታ ጊዜ ምን አለው ጌታ? ለሁለተኛ ጊዜ በእስራኤል ፊት አልቀደስከኝም። ይሄ ነው ክሱ። የክሱ ጽሑፍ ይሄ። ስለዚህ አትገባም። አስቡት፣ 38 ዓመት መርቶ ድንገት በቃ ሲባል ምን አይነት ስብራት ነው! በቃ ውጣና ተራራው ላይ ሁንና ምን አለ? ተሳለማት በቃ። ነገር ግን አትገባም። የራእይ በቃ ፍጽምናን ነው የምታዩት። ራእይ ከእግዚአብሔር ነው የሚመጣው። በዘመናችን ብዙ ከራእይ ሌላ በክርስትናችን በቤተክርስቲያን ውስጥም የገባ ነገር አለ። አምቢሽን የሚባል ነገር በአማርኛ ቃል አጣሁለት። ትርጉሙን ስመለከት ጉጉት፣ ምኞት ብሎ ገልጾታል። ግን ሙሉ አይሞላውም። ያ አምቢሽስ አትሁኑ። እኔ ደግሞ እላችኋለሁ አምቢሽን ከስጋ ይመጣል፣ ራእይ ከእግዚአብሔር ይመጣል። አምቢሽን ማንን እንደምትጎዱ አታውቁትም። በሰው ላይ ነው ተጭና ሄዳ የምትሄዱት። ራእይ ግን ሰውን ይዛችሁ ነው የምትሄዱት። አምቢሽን ለራስህ ነው የምትሰራው። ራእይ ለጌታ ነው የምትሰራው። አምቢሽን ከሰው ትነጥቃለህ። ራእይ ለሰው ትሰጣለህ። መጨረሻ አምቢሽን ሁሉ ነገር it's about you። ራእይ it's all about God። ስለዚህ
ተጠንቀቁ አደራችሁን። ቦታችንን አያስተንም። አምቢሽን ቦታችንን ያስተናል። አምቢሽስ ሲሆኑ ጓደኞች ነበሩኝ። አንድ ጊዜ አንዱን ሁሉ ጊዜ የምመስለው ነው፣ ደረጃ ይባላል። ምናልባት ከሰማሁም እንግዲህ ይስቃል አለ በይ። ልጆች ሆነን ጋሽሜ ጋር ሄደን ጸለየልንና ፓስተሩ ነው ጋሽሜ። ደረጃ የተነሳና እኔ ዘማሪ ነኝ አለ። ከዛ እሺ በጣም ጥሩ ትዘምርልናለህ አለው። ከዛ ከአንድ ወር በኋላ መድረክ ተሰጠውና ለመዘመር ወጣ። መድረክ ላይ ቆሞ እንጸልይ ብሎ ጎንበስ ሲሉት በር ከፍቶት ሸሽቶ ምን ነው ብለን ስንጠይቀው አይ መዝሙሩም ጠፋብኝ አለ። ከዛ ደግሞ ትንሽ ቆየና አይ ጋሽሜ እኔ አሁን አውቄዋለሁ አለ። ምንድነው አለ። ሰባኪ ነኝ አለ። እርግጠኛ ነህ? አዎ። ጋሽሜም እንግዲህ መንደር ሊስቅ ስለፈለገ መሰለኝ አንድ ቀን ሰጠው በወጣቶች። ከዛ መድረክ ላይ ወጣና ጸለየ። በጣም ጮክ እያለ ጸለየና ከዛ በኋላ በቃ ለኔ ያልጸለያችሁም እኔ ፈርቻለሁ በሉ ደህና ሁኑ አለ። አምቢሽን ብዙ ጊዜ የማይሆነውን ነገር ነው የሚሰጠን። በቃ እዚህ ውስጥ ይሞላናል፣ ነገር ግን የለም ውጪ ራዕይ የለውም ምን የለውም። አንዳንዱ እንግዲህ እስጣመን ብዙ እንደገጠሙ ታውቃለሁ። ልዘምር የሚሉ ልስበክ የሚሉ ቀላል ነገር አይደለም። እዚህ ጋር ስወጣ ተንገዳግጄ ልወድቅ ነበር። እንግዲህ ታይታችኋል። ብዙ አመት ሰብኬያለሁ፣ ነገር ግን ያስፈራል። እንዴት አድርጌ ነው አምላኬን እዚህ ሪፕሬዘንት አድርጌ? በጸጋው ካልሆነ ሌላው ደግሞ እለት በየእሁዱ እየወጡ የሚሰብኩና የሚያስተምሩና አደንቃለሁ። ሁል ጊዜ ተዘጋጅተው አስቡት። ያኮ ራእይ ነው። እውነቴን ነው የምላችሁ። እንዴት ነው ሁል ጊዜ ተዘጋጅታችሁ ኑሩ የሚለውን ቃል የፈጸሙ እነሱ ናቸው ብዬ አምናለሁ። በእውነት በየሳምንቱ ቢሰጠኝ እጠፋለሁ፣ እርግጠኛ ነኝ። ቦታዬ አይደለም፣ አውቀዋለሁ። በስንት አንድ ጊዜ ለማድረግ ምንም አይደለም። ነገር ግን በየእሁዱ ከተባልኩ እፈራለሁ። እዚህ ወጥተው የሚዘምሩ እምነት የሚመሩን በእውነት ይሄ ታላቅ ነገር ነው። ከእግዚአብሔር የተቀበሉት ነው፣ ከሰው አይደለም። ዝም ብለን እንደው ለማመስገን አይደለም። ይሄ እውነት ስለሆነ ነው። እውነት ስለሆነ ነው። የማይባል ነገር ብለን እንዳንወርድ እንፈራለን። እዚህ ጋር ወጥተን አይደለም እንዴ? ከዛ በኋላ ያው እንግዲህ እንጨቀጭቃለን። የቅርብ ምን እነሱስ በእውነት ነው የምላችሁ፣ አብረን ከቆመን ስህተቶቻቸው እንኳን ይደበቃል። አብረን ካልቆመን ግን ብዙን ተቻቸዋለን። ባለ ራእይ ትልቁ ነገር የሚያስገርመው ይዞት የሚሄደው ሰው ብዙ ነው። በሙሴ ዙሪያ የነበሩት ተቺዎች ነበሩ። ማርያምና አሮን ከእግዚአብሔር ምን እንደተሰጣቸው ታውቃላችሁ? ምን እንደተባሉ በእናንተ መሃል አላቸው። ባለ ራእይ ማለትም ነብይ ቢኖር በምን እናገረዋለሁ? በህልም ወይ በራእይ። ሙሴን ግን እንደምንድን ነው የምናገረው? ታያላችሁ። ስለዚህ እግዚአብሔር ለማንም አይመለስም። በራእዩ ላይ የሚመጣውን ሁሉንም ነው የሚገስጸው። ደግሞ ኢያሱና ካሌብ አሉ ሙሴን የሚደግፉ። ብዙ ጊዜ የሙሴን እንዴት እንደደገፉ ታያላችሁ። በተለይ ኢያሱ የሚያስገርም ነው። ሰው ሁሉ ተራራ ላይ አይውጣ ተብሏል። ከሙሴ ጋር ነበረ የሚለውን ቃል ታያላችሁ። አልተፈቀደም ለሁሉም። ለምንድን ነው ለኢያሱ የተፈቀደው? እንግዲህ ያው አንድ ቀን ቄስ ጣም ያስተምረናል። ያን እዛ ውስጥ አልገባም። ቴዎሎጂካል እንትን ውስጥ
ተለይቶ እሱ ወጥቷል። እግዚአብሔር ግን ፈቅዶለታል ማለት ነው። በተለይ የሚያስገርመኝ ይሄ ነው። ሕግ ከተሰጠው በኋላ ሙሴ እግዚአብሔር ምን አለው? ሕዝቡ አምጿልና ውረድ አለው። አሁን ሲወርድ የመጀመሪያ ያገኘው ማንን ነው? ኢያሱን ነው፣ እዛው ተራራ ላይ። ከዛ በኋላ ሙሴ መጣ። ልክ እግዚአብሔር ለሙሴ እንዳለው ኢያሱ ደግሞ ምን አለ? ሕዝቡ እያመለከ ነው አለ። አይደለም፣ ምን እያደረገ ነው? ሕዝቡ አምጿል። ከዛ መጣና ሙሴ፣ ልብ ብላችሁ ስሙኝ እዚህ ጋር። ሙሴ መጣ፣ ተበሳጨ። ምንድነው ያደረገው? ሰበረው። ሁል ጊዜ የሚገርመኝ ነገር ነው ይሄ። ለምን ሰበረው? ለምን ሕጉን እግዚአብሔር የጻፈውን ማን ነው እስኪ የሚደፍር የሚሰብር? ሙሴ ግን ምክንያት አለው። ባለ ራእይ ነው፣ ያውቃል። ራእዩ ምንድነው? ሕዝቡን ከነዓን ማስገባት ነው። ያ ነገር ካልተሰበረ ካነበበላቸው አሁን አውቀዋል። እግዚአብሔር ምን ሊያረጋቸው ነው? ሊያጠፋቸው ነው። ስለዚህ ሰበረው። ተመልከቱ፣ የሚያስገርም ነገር። ለምን? ባለ ራእይ የእግዚአብሔር ልብ ውስጥ ስለሚገባ መልስ አለው ለችግሮች ሁሉ። ኢቭን ላጠፉት ጥፋት እግዚአብሔር ለፈረደው ነገር። ያ ነገር ባይሰበር ኖሮ ምን ሊሆን ነው? ከእግዚአብሔር ከጌታ አምላክ ሌላ አታምልክ ተብሏል። ስለዚህ ያመለከ ምን መሆን አለበት? ይገደላል። እስራኤል ሁሉ በምድረ በዳ ሊጠፉ ነበር። ነገር ግን እንዳይጠፉ ሙሴ ይሄ ማስተዋል ስላለው ሰበረው። እግዚአብሔርም ሄዶ ለምን ሰበር ካላለው ታያላችሁ፣ አልጠየቀውም። ያልጠየቀበት ምክንያት እግዚአብሔር ገብቶታል ሙሴ ምን ያህል ማስተዋል እንዳለው። ከዛ ሁለተኛውን አሰራው። ተሰርቶ ተጽፎ ይዞ ሲመጣ ምን ሆነ ይላል? የሙሴ መልክ አበራ ይላል። ታያላችሁ፣ የእግዚአብሔር የመስማማት ኃይል ነው። በመጀመሪያው ላይ አላበራም። ለምን? ኃጢአት እየሰሩ ነበር። ሁለተኛው ላይ ግን ያበራል። ሄዳችሁ አንብቡት። ከምዕራፍ 33 ዘጸአት ጀምሮ ታገኙታላችሁ። የሙሴ ፊት ያበራ ነበር። ባለ ራእይ ሁል ጊዜ በእግዚአብሔርም ሕዝብ መሃል ያበራል። እንዳበራህ የምትኖር ትሆናለህ ወንድሜ፣ ባለ ራእይ ከሆንክ። አለዛ ግን እያለቀስን ነው የምንኖረው። ራእይ የሌለው በፍጹም ማብራት አይችልም። ሙሴ ግን በብርሃን ይመላለስ ነበር። አስደናቂ ነገር ነው። ሌላው ትልቁ ነገር እዚህ ጋር ልናገር የምፈልገው ከመጨረሴ በፊት ባለ ራእይ ሁል ጊዜ እግዚአብሔርን እንደ ሙሴ ኢንጆይ ያደርጋል። ሕዝቡ እባክህ እግዚአብሔር አይናገረን አንተ ተናገረን ይሉታል። እባካችሁ እንደኔ ኢንጆይ አድርጉት ይላል። ሕዝቡ ማድረግ አልቻለም። ሁሉም ይንቀጠቀጣል፣ ሁሉም ያለቅሳል። ሙሴ ግን እዛ ወደ ዳመና ውስጥ ለመግባት ይቸኩላል። ከእግዚአብሔር ጋር ምን ለማድረግ? ህብረት። ባለ ራእይ ይውላችሁ እግዚአብሔርን ኢንጆይ በማድረግ ነው የሚታወቀው። በቃ ጌታ ኢየሱስ ራሱ እኛን ኢንጆይ እንደሚያደርግ ኢንጆይ እንድናደርገው ነው የሚፈልገው። ስለዚህ አሁን ወደ ቸርች ስንመጣ ለምንድን ነው የምንመጣው? ጌታን ኢንጆይ ለማድረግ መጀመሪያ። ለሰው ብዬ አይደለም መጣው፣ ሌላ ጉዳይ የለኝም። ኢንጆይ ማምለክን ኢንጆይ ያደርጋለሁ፣ ቃል መስማትን ኢንጆይ ያደርጋለሁ። ያ ብቻ አይደለም። አንዳንድ ሰዎች የምትሏል አስራት መስጠት የብሉይ ኪዳን ነው። ግድ የለም፣ የምሰጠው ኢንጆይ ለማድረግ ነው ጌታዬን። እወቁ ይሄንን። ኢንጆይ ካረኩት ጌታዬን ሌላ ህግ አይገዛኝም። እኔ ህግ የሚገዛኝ ጌታዬን እቅፍ አድርጌ ስለሚይዘው ይናፍቀኛል።
በእውነት አስቡት እስኪ ዋላ ምንጭን እንደምትናፍቅ ምን አለ ዳዊት? እኛስ በዚህ ዘመን መንፈሱን አትናፍቁም? ወገኖችን አትናፍቁም? ለጸሎት ስትጠሩ አትናፍቁም? ካልናፈቀን ችግር ነው። ባለ ራእይ ስለሆነ ዳዊት አንድ ነገር ነው ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ አለቀስኩ። በጣም እኮ የሚገርም ነገር ነው በእውነት ደስ አለኝ። እንደውም አለ በነገስታት ግቢ 1000 ዓመት ከመኖር በቤትህ እጣል ዘንድ መረጥኩ። እንዴ ምን አይነት መረዳት ነው! በብሉይ ኪዳን ውስጥ ሆኖ ከኛ የበለጠ መረዳት። ባለ ራእይ ስለሆነ ታያላችሁ፣ ባለ ራእይ ስለሆነ ጌታውን ኢንጆይ ማድረግ ተምሯል። የምናረገው ነገር ሁሉ ጌታን ኢንጆይ ማድረግ ከሆነ የክርስትና ጥያቄዎቻችን ሁሉ ተመልሰዋል። ምንም ነገር ማረገው ለምንድን ነው? ጳውሎስ ይሄንን ሊያያይዝልን ሲፈልግ በፊልጵስዩስ ሄዶ ምዕራፍ 2 ላይ ስለ ጌታ ኢየሱስ ይነግረንና በቃ በሱ ዘንድ የነበረ ሐሳብ በእናንተ ዘንድ ይሁን ካለ በኋላ ምዕራፍ 4 ላይ መጣና በጌታ አረበሉት ዋካችሁ በጌታ በሌላ በምን ደስ ሊለን ነው? ክርስቲያን በጌታ ደስ ካላለው ሌላው ነገር ሁሉ ውድቅ ነው ወገኖቼ። በቃ በጌታ ደስ ብሎኛል። ደስታችን ፍጹም የሚሆነው በጌታ ሲሆን ነው። ፍጹም አምላክ ስላለን በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ። ለምን? ጌታ ቅርብ ነው። ታላችሁ የደስታችን በሙሉ ፍጹም መሆኑ ምንድነው? ጌታ ቅርብ ነው። በጣም የሚያስደንቅ ነገር ነው። ከዛ በኋላ የሚጠይቀን ምንድነው? ስለ ጸሎት። እንግዲህ አለ ከዛ በኋላ ምን አርጉ? በጸሎት በመልጃ በምስጋና አቅርቡ እንጂ በአንዳች ከቶ። እግዚአብሔር ስሙ ይባረክ። የተሰጠን ነገር ጌታን ኢንጆይ እንድናረገው ነው። የሚገርመኝ ነገር በካቶሊክ እንትን ስላደኩ የካቶሊክ ትምህርት አለ። ካታቲሞስ ይባላል። መሰረታዊ ትምህርት ነው፣ ግን በጣም ይገርማል ከዛ እንዴት እንደወጡ። ማን ፈጠረ ብለው በዜማ ነው የሚሉት። እንግዲህ እዚህ ከካቶሊክ የመጣችሁ ታውቁት ይሆናል። ማን ፈጠረ? እግዚአብሔር። ለምን ፈጠረ? እንድናውቀው፣ እንድንወደው፣ እቺ ኢንጆይ እንድናረገው ነው። እንድንወደው ትእዛዙንም ፈጽመን መንግስተ ሰማይ እንድንገባ ፈጠረን ነው። ታያላችሁ፣ ኢንጆይ ሳናረገው ትእዛዙን አንፈጽምም። ስለዚህ ተርታውን ነው የሚናገረው። መጀመሪያ ማወቅ ነው፣ ከዛ ኢንጆይ ማድረግ ነው፣ ከዛ ፊልጵስዩስ በዛ መንፈስ ነው የተጻፈው። ጌታን እናውቃለን። እሺ ያው ምክንያቱም ምዕራፍ 2 ቁጥር 13 ላይ ምንድነው? ስለ በጎ ፈቃዱ ማድረግንም በእናንተ ውስጥ የሚሰራ ያ እውቀት ነው። ታያላችሁ፣ እግዚአብሔርን አወቅ ነው። ከዛ በኋላስ ደስ ይለናል፣ ኢንጆይ እናደርገዋለን፣ ከዛ ትእዛዙን እንፈጽማለን። አለቀ። አማኞች በዚህ መሰረት ላይ ከተመሰረተን ባለ ራእዮች ነን። የእግዚአብሔር ራእይ በሙሉ ያንተ ራእይ ነው። የእግዚአብሔር ስራ በሙሉ ያንተ ራእይ ነው። ከራእያችን ወደ አንድ ጎን ስንሄድ እንደ አብርሃም ችግር ይዘን እንመጣለን። ከችግር እንውጣ። በራእያችን ላይ ኮርሳችንን እንጠብቅ። እኛ የተፈጠርነው እንደ ባቡር ነው። ሌላ መንገድ የለንም። ሀዲዱን ብቻ ይዘን መሄድ ነው። ሀዲዱም ራእያችን ነው። ሌላ መንገድ የለንም። የተሰጠንን ተሸክመን ራእያችንን ፈጽም። ጌታ ይባርካችሁ ስለሰማችሁ።